በመኪና ራሱ ገይቷት ሲሄድ አረብ ይዞት ወደ ፖሊስ ሊደውሉ ሲሉ ያስጣለችው እሷ ራሱ መሆኑ ይሄ ራሱ አንድ ሊጨክንባት እንደሚችል ማስረጃው ነው። በነገራችን ላይ ዛሬ የሰፈር ውስጥ እንደዚህ እርቅና ምርቅ አደረግን ቢባል እንደምን ነው የሚባለው? እንደ እንትኑ እረኛ ነው የምትሆኝ። ቀበሮ መጣብኝ እያለ የውሸቱን ጮጮ የእውነት ሲመጣበት ተበልቶ እንደቀረው ማለት ነው። እውነት ኤቪደንስ ሲኖርሽ ሄደሽ ክስ ካስመሰረች ካንስል ስታረጊ ያንኑ ክስ እንደገና ማንሳት አትችይም ሌላ ጊዜ። ምክንያቱም ምህረት አድርገሽ ነበር። የለመደ ጦጣ የሚባል ነገር አለ። አስተዳደጉ በሰዎች ስቃይ መዝናናት የሆነ ሰው፣ ይሄ ወከባ ድራማ የሚወድ ሰው እዚህ ጋር መጥቶ አንበሳ ስለሰጠ ምናምን ደግነት አይደል። ይሄ ታይታውን ትፈልገዋል፣ ወከባውን ትፈልገዋል። ገባ? የሆነ ነገር ሰጥተ የሆነ ነገር መቀበልን ትፈልገዋል። ጆን ዳንኤል ተመልሶ እስር ቤት ካልገባ እኔ ጥሩ ስሜት አይሰማኝ። የአዶኒያን አካውንት ምታሳድደው አልኩት ቃል በቃል የኔ ዩቲዩብ ላይ ተመልሳችሁ መስማት ትችላላችሁ። ቃል ምታሳድደው ጃኒ ያንተ ተለማማጭ እንድትሆን ስለምትፈልግ ነው እንጂ ስለምትወዳት አይደለም። ያለኔ አይሆንልሽም ብለ ፊት ለፊት ላይ ሰው ሁላ ያላንተ እንደማይሆንላት ለማሳበቅ ብቻ ነው እንጂ ለሌላ ነገር አለም ልጁ እንደዚህ የምታሳድደው ስል አልነበረ አላልኩም? የነበራችሁ ሰዎች ትላንት ወደ መቼ ቀን ከ3 ቀን ምናምን በፊት ሳወራ ስለዛ ፊቱ 70 ደረጃ ፊት አዶኒያ ቲክቶኩ ተዘግቶ ዝናው ሲቀንስ አለኔ አይሆንልሽም ብለ እሷን ባንተ ስር ማንበርከክ ነው ያንተ አላማ አላልኩትም? ጆን ዳንኤል ለምንድነው እንደዚህ ያደረገኝ? ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱ ያሰፋኝ። ሄዳ ተለምደዋለች። ይሄን አያደርግም ብላችሁ ነው ጋይስ እየተከራከራችሁ ያላችሁ? እኔ እኮ ከማከማ ጋር እንደማወራ እኮ ሳስበው ለምን ደጋፊና ተቃዋሚ ከሚል አንጻር ነው ሰዎች እዚህ ጋር ያሉትና አይኔን ጨፍኝ እንደ ጴንጤ ጸሎት ነው ማወራው። ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው ማስበው፣ ፍቅር ነው ብዬ ነው ማስበው። ገባችኋ? እሱ አይታወቅም። በጣም ጎበዝ ሴት ነኝ፣ አይነዋቀዋለሁ። ስለ ራሴም ቲክቶክ ላይ መጥቻ አውርቼ አላውቅም። እንደዚህ ያለው ተጎድቻለሁ ምናምን ብዬ አውርቼ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ፣ ቁስል ስላሳየው መሰለኝ። ስንጣላ ላይቬ ነው የሚያዘጋው፣ ስንደባበር ላይቬ ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ። እንዴት ነው የምታወሪው? ካወራሽ ስሜን አጠፋሽ ይላል፣ ያደርገዋል። በደህና ጊዜ ሰዎች ቲክቶክን ሳያውቁ ጎርጉሮ ደረሰበት። እቺ ብቻ ነች እውቀቱ።
ሀበሻ ትንሽ እውቀት ካለው ስለ ሚዲያ ጋይስ ሚዲያውን የመሰረተ ሰው እንኳን እንደኛ ሀበሻም ሲያቀራራ ሲያጠረሽ አናየውም። በነገራችን ላይ ወይ ዩቲዩብ ላይ ወይ የ3 ወር ኮርስ ይወስዳሉ። ቲክቶክ ላይም ወይ የመጀመሪያ የለም በመነካካት ተለምደዋል። በነገራችን ላይ እኔ እንኳን ከገባው ቲክቶክ ከገባው አለመድኩ እየሰለጠንኩ አልመጣው። ዩቲዩብ ላይ የ3 ወር ኮርስ ይወስዱና የዩቲዩብ ዋና መስራች እንደዚህ ያደረገ፣ የፌስቡክ ዋና መስራች እንደዚህ ያደረገ። እንደ ሀበሻ መሰሪነት ገባችሁ? የነሱ መሰሪነት ደግሞ ያንተ መውደቅ ለነሱ ልውና መነሳት ወይ ደግሞ ማደግ ቢሆን ኖሮ ቢያረጉት ጥሩ ነው። ግን ያንተ መውደቅ ለነሱ ማይጠቅማቸውም። የሚገርመው ነገር ይዞ ነው የሚወድቀው። ምክንያቱም እንደዚህ አይነት ምቀኛ ነህ እንዴት ባላለ ሰዎች ካንተ እየገሸሹ ነው የሚመጡት። አንድ ሀበሻ መኪና ልክ መንጃ ፍቃድ እንደወሰደ ውሃ እየረጨብን ነው የሚሄደው። አይታችሁ ከሆነ መኪናውን የሰራት እንኳን ዋና የሰራው ካምፓኒ ወይም ደግሞ የሰራው ባለቤት እንኳን የአይምሮ ባለቤት እንኳን ይሄን ያለ ያቀራራ የመኪናውን የሰራው ሰውዬ መኪና መስራቱ ራሱ አናውቅ። ሀበሻ ግን ገዝቶ ገና በክሬዲት ለሚነዳት መሬት አንሶት በሰማይ ላይ ቢበር ደስ ይላል። ለምን? ምኞታችን ሰቀጫም ብቻ ስለሆነ አይምሮአችን ሰኺፎች ስለሆነ። ጆን ዳንኤል ይሄንን ታደርጋቸዋለህ። ምክንያቱም ለምን እንደሆነ ታውቃለህ? አንተ እያያደከው ማን እንደሆነ ታውቃለህ? ቆይ አንድ ሰው ብሎክ ላድርግ። የሸርሙጣ ልጅ አንድ ሰው አቴንሽን ሲከር አይ ብሎክ ዩ የፈለገ ለምን ቅርብ አዋቂ ውስጥ አዋቂ አትሆንም። የሸርሙጣ ልጅ ገና እኔ ለራሴ 3 ቀን ወሬ አይምሮዬ ላይ ወጥቶ እንደዚህ ኦቨርዶዝ ሆኖብኛል። ልትገባ አንዳንድ ትጽፋለች። ምን አባሽ ልታወሪ ነው? ልቃሚ ንፍጣ ለራሴ አፌን ሁላ በልቶኝ እንደዚህ ባጮቶብኛል። እከካም ልቃሚ የማን ወሬ ከማን ይበልጣል? ስታስጠላ። ስማ ጆን ዳንኤል የምትባለው አንተ ገጣጣ ድዳም ማለት ነው። አንተ ማንን እያየ እንዳደክ ታውቃለህ? ማን ነው የሚባለው? ይሄ የታሰረው አጎቱ ማን ነው ስሙ? ጂኒ ድሪባ ነው። ልቃሚ ድሪባ የሚባለው ሰው እያለ አይደል የብዙ ሰው ደም እጁ ላይ ያለው በብዙ ሰዎችን ደም በማፍሰስ ወኔውን እንዲገልብጦ የሚሄድ ያንን እንደ ተረት እየሰማን ያደከው እናት ፀሐይ እሱን እያነበበችልን ያደከው ገብቷል። ጀብድ ነው የሚመስልህ ትለዋለህ። ምን ትለዋለህ? ዱንዳር ትለዋለህ እኮ ዱንዳር ብለህ ነው የምጠራው። ዱንዳር እንግዲህ አጎቴ ዱንዳር ጥቁር ፍቅር ላይ የሰው ልብንና የሰው ኩላሊትን እየነቀለ እየወሰደ ከዚህ ጋር ደግሞ ተመልሶ ትምህርት ቤት ልስራላችሁ አይነት ጨዋታ ነው የሚጫወተው። ገብቷል። እሱን ታደንቀዋለህ ዱንዳር ገብቷል። እንደዚህ አይነት ምን ነው የሚባለው ጀብደኝነት፣ ሰዎችን እንትን ማለትን እናት እንደ ተረት ስለ ወንድሟ እየነገረችን ያደግከው ገብቷል። ዱንዳር ብለን እንዴት ደረትን ነፍተን እንደጠራው እንኳን አይተነዋል። እሱ ፖሊሶች ሲያሳድዱት እሱ ሰዎችን ስንት ሰው ገድለዋል። ገብቷል። ስንት ሰው የገደለ የስንት ወጣት የአዲስ አበባ ልጆች ደምና ስንቱን ፓራላይዝ ያደረገ ልጅ ነው። ያንን እንደዝና ለምን እኛ ዋና እንትኑን አናደንቅም? ፊልም ላይ ታችሁ ከሆነ ዋና አክተሩን ሳይሆን ሙጅሪሙ ነው የምናደንቀው። ሙጅሪሙን የቂቅ ምታው ምናምን ነገር ነው የምንለው። ለምን? ጭካኔን ነው የምንወደው፣ ጭካኔን ነው የምናደንቀው። እንዳለ ስለሱ ሲናገሩ ወኔያቸው እንደዚህ ይመጣል። እያንዳንዱን አይታችሁ ከሆነ ስለሱ ሰው የሚያውቁ ሰዎች ጆን ዳንኤል ስለሱ እየሰማን ያደግከው እሱ ያንተ ምሳሌ ነው። ለዛ ነው እንደዚህ አይነት ነገር ምንም የማይመስል። ለዛ ነው እስር ቤት ራሱ ሆነ እስር ቤት ቴሌፎን እናንተ ማስገባት ወንጀል መሆኑን
እንኳን ብታውቅ እሱ ከጎን ከድሮም ያደክበት ስለሆነ ቴሌፎን አስገብተህ እኔ ደህና ነኝ ለማለት ስፖርት እየሰራ የለቀቀው ገብቷል። ይሄንን ንቀት ያሳየ ይሄ አጎት ነው። ይሄ ሸርሙጣ ልጅ አጎት ማለት ነው። ይሄ ሌባው የስንት ሰው ደም ያለበት ገብቷል። የስንት ሰው ደም ነው። የአዲስ አበባ ልጆች ወጣት ደም ነው እንዳያድግ አንቱ ሳይባል እንደዚሁ ቀጭጮ እንዲቀር ያደረገው። የሱ ደም አለብህ፣ የሱ ተጽዕኖ አለብህ። ለዛ ነው ሴቶች ምንም የማይመስሉ ገብቷል። ጃኒን እኮ ዱባይ ላይ በመኪና ልገጫት እንደሆነ ከራስ አንደበት ላሰማ እንዴ? ቆይ ላምጣልህ። መኪና ፊት ለፊት ቆማ ስትለምነኝ ገጭቻት ሲሄድ ፖሊሶች አይቶኝ ወንድሜ ነው ብላ አድናኛለች ብለን እኮ ቁጭ ብለህ ታሪክ ስታወራ ነበር እኮ ከዛሬ ስንት ጊዜ ይሄ ነገር ሳይመጣ በፊት ማለት ነው። ዌሪስ የታ ቆይ የት ነበረ? ያ እዚህ ላይ መሰለኝ። ቆይ ለእሱ ደጎ ነው ማለት ነው። እሱ ደጎ ነው። እኔ እንደዚህ አይነት ነገር አላረግም፣ ሴት አለኝ ቂጥ አለኝ ይላል የሸርሙጣ ልጅ ማለት ነው። ላምጣል ይሄን ላይብራም አረጋጋ ዱባይ ማለት ነው። ዱባይ በቃ እኔና እሷ ተጣልተን እንጣላለን፣ ከዛ እንጣላለን ተጣላን ዱባይ። ከዛ ጽያት ልሄድ ማለት ነው። ጽያት ልሄድ እኔ እኮ መኪና ዱባይ ላይ አብረው ነው የሄዱት። ሲጣላ ጥሏል ሄድ። ከዛ መኪና ተከራይቶ ነበር። መኪና ውስጥ ገብቶ መኪናውን አንስቶ ሲሄድ እፊቱ ቆመች። ሁኔታውን ስታይ ልጅ ይገጨኛል ብላ መስኮት ላይ እንትስትል ገንጥሏት ሄድ። ፖሊስ እንትኖች ካሜራና ሰዎች አይተው ፖሊስ ጋር ሊታሰር ሲል ኖ ሂዝ ማይ ብራዘር ብላ አስጣለችኝ ብሎ ነው የሚያወራው። ከዛሬ ስንት ጊዜ በፊት ማለት ነው። በሰው ሀገር ላይ ጥላት ለመሄድ ለዛም በመኪና ጌታት ለመሄድ የምታስብ ሰው አንተን ያላደረኳትን ብለ ጨዋታ ትጫውታለህ እንዴ? አንተ ልቃሚ ብዙ ነገር ነው። ፋሲካ አለ፣ እሷ እኔ ምናምን የእሷ ጓደኛ አለች። አሁን ያለ ከዛ እንትን አልኳት ዘሬ መኪና ውስጥ ገብቼ ዘሬ አልኳት አስወጥቃት። ከዛ በኋላ አትሄድም አለች እሄዳለሁ ዘሬ አልኳት። እዛ ቆመች መኪናው ቆመች ከፊት ለፊት መኪናው ጋር አስነሳሁትና መኪናውን ትንሽ ነገር የሰጠሁት ማለት ተንቀሳቀሰ መኪና። ከዛ ጆን ፋራኔ አያችሁ መኪና እሷ መኪና ጋር ስትቆም እኔ ዝም ብዬ ነዳይ ሰጠሁታል። ጆን ፋራ ነው ብላ ወደ መስኮቱ ጋር መጣች አለች፣ ወደ ጋቢናው ጋር እንጂ እሷ ዞር ባትል ጌቷት ሊያልፍ ነበር እሱ። እና እንደ ዝና ነው የሚያወራው። ምክንያቱም ያ የሰው ደም ያለበት አጎቱ እንደ ዝና እንደ ተረት እየተነገረው ነው ያደገው። ጀግና ነው። ስንት ፖሊስ ገሏል። ስንት የአዲስ አበባ ወጣት ምናምን እኮ ተንበርክኮለታል። ስንቱን ገሏል። እሱ በየእስር ቤትና በየምናምን ሲሄድ ጸጥ ብሎ በውሃ በአበባ ነበር እንደሚራጨው። ስንት እናቶች በሱ በዚህ አጎቱ ምክንያት ስንት ልጆቻቸውን አጥተዋል። ያንን ተረት እንደ ዝና እየተነገረን ያደግከው ጆን የምትባለው አንተ እከካም ገጣጣ ገብቷል። እናት አስቴር እሱ ነው ስታነብል ያደገው ወንድሜ እንደዚህ ነው እያለች ገብቷል። ከዚህ የበለጠ ታረጋለህ አንተ። ይሄ እስር በማን ላይ መጥቶ ትንሽ ባያስተምር ኖር አልተማርክም። አሁንም በነገራችን ላይ ምክንያቱም እድሜ ልኩን እስር ቤት እየገባ እስር ቤት ቦዝቡዞ መውጣትን እዛው እስር ቤት ካንተ ጋር ሆኖ ሲነግር ነበር። ለዛም ነው በወንጀል ላይ ወንጀል መሆኑን እያወቅ ቴሌፎን እንዲገባል ያረከው። ሊመጣብህ የሚችለው ወንጀል እንኳን አላሰብከው። ምክንያቱም ዚስ ኢዝ ኖርማል። እንደ ማን ነው የሚባል ጂኒ ደሪባ የሚባለው ሰውዬ አጠገብ እንዳለው ማለት ነው። እንደገና በጡጦ ስትጋተው ነበር። ገብቷል። ዛሴት ያ ንቀት አለብህ። ለዛ ነው ናዮንም እንደዛ ያዋረድካት። ጃኒን እኮ ትገሚያለሽ ሂጂና ታጠቢ ብለን እኮ በህዝብ ፊት ስትሰድባት ነበር። አንተነ ሴት አለኝ እህት አለች የምትለው ጃኒ ላይ በለመድከው አፍ
ገና አስቴር ምትላትን እናትን ትገሚያለሽ ብለህ ትነግራታለህ። ልንገር እኔ በደም እነግራለሁ። የሸርሙጣ ልጅ ግንባራም ገጣጣ ማለት ነው። አንተ የነሱን ነገር ሪፖርት እያደረክ እየነካ ባይሆን ኖሮ አንተ ከመጣ በኋላ ነው የአዶንያስ እንትን ማስጠንቀቂያ መጥቶ ያሳየን። አንተ ከወጣ በኋላ ከዛ በፊት ሰላም ነበር። የጃኒ ምን ሆኖ ነው አንተ ሳትነካው አይደል? ገና የኢትዮጵያ ወጣቶች ወይንም ልጆች ቲክቶክ ላይ ሳይወጡ ቀድመ ስለወጣ ይሄንንም ትራቀቅበታለህ። እነሱን ስትነካ እንደዚህ አይነት ፈጣጣና እንደዚህ አይነት ምቀኛ መሆንን ሰዎች ደግሞ አውቆ አብረን የምትወድማት እንጂ ለብቻ እንደማታድግ ልንገር። ገብቷል? ያ ለብቻ አታድግም። ለምን? ያንተም ማንነት ነው እዛ ውስጥ ሰዎች የሚረዱት። ያንተም ማንነት ገብቷል? ብቻ የምትቆጣ አንተ እሷ መላ ሲጠፋባት መታ ይቅርታ የምትልና አንተ እንድትለማመጥ ብቻ ነው የምትፈልገው። በሰው ሀገር መኪና ልትገጫት እንደሆነ በወኔ የምትናገር ሰውዬ በሰው ሀገር እንግዲህ ለእረፍት ሄደው ስለተጨቃጨቁ ብቻ በመኪና ገይቷት ሊሄድ ጋቢና ላይ እንደዚህ ስትል እጇን ገንጥሎ የሄደ ሰውዬ ኢትዮጵያ ላይ ተዋታል። ምክንያቱም ወንጀል መስራት እንደዚህ መጀነኑ መኮፈሱ ካጎት ስለተማርከው ምንም አይመስልም። ሁሉ ጊዜ ህልማችን ሙጅሪም የተባሉትን ሰዎች መሆን ነው የምንፈልገው። ሁሌ ገብቷል? ያንተ ህልም ደግሞ እንዳጎት አስቸጋሪ ሰው ሆነ መጨረሻ ላይ ድል መውጣትን ነው የምትፈልገው። ያልገባ ነገር ግን በአሁን ሰዓት ድል የለም። እሺ ያኔ ሚዲያ ስላልነበረ ነው። ገብቷል? አንተ ልቃሚ ከዛ ስንጨናጨቅም ለካ እያዩ ነበረ አረቦቹ። ከዛ ተሰበሰብብኝ አይስማት ትወድቃለች ጥላኝ ሮጠች እያለቀሰች እየሮጠች መሪኬ ስትል ሮጣ ነባት ሲቃቃስቴ ከገቡኝ እንደዚህ ናውረድ አያችሁ ጋቢና ላይ እንደዚህ ነው። ፊት ለፊት ላይ ኦልሬዲ ነዳጁን አነሳ። ይሄ ፋራ ነው ይመታኛል ብላ እንዳይሄድ ጋቢና ላይ እጇ እንደዚህ አድርጋ አንገቷ ስታስገባ ጥሏት ሄደ። እንደገና ጥሏት ከዛን ሰዎች ከዛ አረቦች ያዩ ነበር። አስቆሙትና ፖሊስ ሊደውሉ ሰው ሲሰባሰብ እንደገና መታ የምታድነው ማናት? ራሷ ጃኒ ናት። ወንድሜ ነው። ይሄ በማታውቀው እንግሊዘኛ አረበኛ አትችልም። ተጠራምና ደውሎ ፖሊስ ጠሩ። እኔ ደግሞ አላውቅም። የአረብ ሀገር ፖሊስ አርድ ነው ምናምን ሲባል ነው ሰሞኑን አወዳሉ መጡት ዱባይ ላይ በተወዳው ስንት ይመጣ በቃ ደንግጫለሁም ሰዎቹ ላይ ተኮሳተራለሁም። አይዶን ነው አላልኩኝ። እኔ ለመጠጥኳት አላቃትም አታቀኝም አላቃትም። በቃ ምን ፈልጋ እንደሆነ ትከታተለኛለች። ስትጣራቋል እዛ ፖሊስ ተጠራ። ቁጭ በላሉኝ መሬት ላይ ፖሊስ እስኪመጣ አልቀመጥብኝ መኪና ጋር ቆምኩኝ። ቁልፍ ቀሙኝ። መኪና ጋር ቆሜ እሷ እነንትናን ይዛቸው መጣች። እነ ፋሲካ ምናምን ይዛቸው መጣች። ከዛ መጣችና አሁን ዋናው ፓርት ልናገር። ፖሊስ እየመጣብኝ ይዘው እያፋጠጡኝ ነው ሰዎቹ። በጥፊ መታታል አይተናል። ትገባለህ? ካሜራ የለም ቦታው ላይ ደግሞ በቃ ቀጥታ እስር ቤት ነው የምገባው። መጣች እሷ። ከዛ አንቺ ነገዳቸው ሊያስሩኝ ነው ላታል። ፋሲካ ምንድን ነው ይላቸዋል። በስ ነው ብራዘር እንግዲህ ኦልሬዲ ካሜራ ላይ ታይቷል። ህዝቡ አይቶ ነው የተጠቆመበት። እንደዛ ወርውሯት ሄደ ሴት ልጅ በመኪና ገይቶ። እንደገና ፖሊስ ሊመጣ ሲል እሷው ነው የምትቸገረው። በማትችለው እንግሊዘኛ አትችልም፣ አረበኛ አትችልም። ግዴታ አረበኛ ከመሞከር እንግሊዘኛ ይሻላል። ሂ ማይ ብራዘር እያለች እንትኖቹ ለምና እንዳይታሰር አደረገችው። እንደዝና አሁን አንተ የእሷን እንግሊዘኛ አለመቻለው አንተ ልታወራ የመጣኸው። እዚህ ጋር ግን ያንተ ጭካኔ ሴፍ ተደርጎ እንደተቀመጠ አላወቅም።
ገብቷል? ሴቭ ተደርጎ እንደተቀመጠ ያሐቆ ይሄ ቀን እንደሚመጣ እግዚአብሔር ስለሚያሳውቀው ነው። ከዛሬ ስንት ጊዜ ዓመት በፊት የተናገርከው እዚህ ጋር አለ፣ እዚህ ጋር ያለው ገብቷል? በመኪና ሰው ሀገር አብረህ ወጥ ሄደ ጌታት ከሄድክ እንዴት ነው አንተ ማታረጋት? ምክንያቱም ማነው ስሙ ጂኒ ድሪባ የሚባለው አጎት የስንት የአዲስ አበባ ወጣት ደም እጁ ላይ ያለው ያንን ታሪክ እንዳባባ ተስፋዬ ተረት እየሰማን ያደከው ገብቷል? ሰዎች ላይ መጨከን የምትፈልገውን ነገር ሰዎችንም ጨፍጭፈውን ገለ ማግኘት እንዳለብህ እንደ ጀብድ ተምራል። የኛን ዱንዳር ብለን ያስተዋወቅከን ዱንዳር ማለት የሰው ኩላሊትና የሰው ሳምባን እየወሰደ እየሸጠ ልብ እየወሰደ እዚህ ጋር ግን እንደ ደግ ሰው ለመምሰል ትምህርት ቤት የሚሰራ ጥቁር ፍቅር ላይ ትልቅ ገጸ ባህሪ ያለው ሰውዬ ነው። መጨረሻ ላይ ራሱን በራሱ እንዲያጠፋ ተደረገ። ገብቷል? ያ የማን አድናቂ እንደሆንክ ነው እዚህ ጋር የታየው። ዱንዳር ብላችሁ ነው የምትጠሩት ቤት ውስጥ ደስ ብሏችሁ። ዱንዳር ሰላም ብሎ ሲሄድ እጅህን ቆርጦ ነው የምትወጣው ከሱ መጋዘን ስትወጣ። ጥቁር ፍቅርን አይቼዋለሁ። ገብቷል? ያ እንደዚህ አይነት 7 ጊዜ ሞቼ 7 ሰው ገድዬ 7 እንትና ሰቃይቼ 7 ወርቅ ቤት ዘርፌ የሚል ታሪክ ስለምሰማ ያንን ነው የምታረገው። እንዳለ አዲስ አበባ ያሉትን ቲክቶከሮች ባንተ ቁጥጥር ስር ልታውላቸው ትፈልጋለህ። እነ ኤርሚ፣ እነ ናሆን፣ እነ ናዮን ሁሉንም። ምክንያቱም እንዳጋጣሚ ሆኖ ቲክቶክ ላይ የመጣው አንተ ነህ። ገብቷል? አንድ ግልንገር ቲክቶክ ሪፖርት ማድረግና ምናምን ማድረግ እንዴት ሪፖርት እንደምታደርግ ጀስት ዩቲዩብ ላይ ገብተህ ትማራለህ። ግን ያልገባ ነገር እያንዳንዱን አዲስ አበባ ላይ ያሉት ወጣቶች ልታዘጋባቸው ትችላለህ። ምክንያቱም ተንኮለኝነት ካጎትን የተማርከው፣ ከናትን የተማርከው፣ ከእህት ከዛች የሸርሙጣን የተማርከው። ገብቷል? እሷ ለራሷ ዲቃላ ወልዳ ስለ ናዮ ቁጭ ብላ ትሰድባት ነበር። ናዮ ላይ ታላግጥባት ነበር። ጆን ሊያገባት እያለች ነበር መልስ ስትሰጥ የነበረችው ያቺ ጠማማ ያንተ ብጤ ግንባራሟ እህት ማለት ነው። ከሷ ታናሽ የወለደች ናት። ቤት ውስጥ ማንም ስለሌለ አንተ እስር ቤት፣ ቤተሰቡ አሜሪካ፣ እሷ ብቻዋን ነበር ቤቱ ምሽረው ሙጥበት። ገብቷል? ልቃሚ ንፍጣ በሰው ህይወት የምትጫወቱት ያጎታችሁን ዝና ስለምታዩት ምንም አይመስላችሁ። ገብቷል? በእንደዚህ አይነት ነገር እንደ ጡጦ ስትጋቱ ስላደጋችሁ ሰቆቃ አይመስላችሁም። ይሄ ነገር አይመስላችሁ። ናዮ ላይ ያደረከው ሞራል ውድቀት ብቻ እናት እንደ ሴት ልጅ ተውትል ነበር። ያቺ ሸርሙጣ እህት ተውትል ነበር። ወተህ ህሊና ጸጽቶ ቢያንስ ይቅርታ ትላት ነበር በአፍ። ገብቷል? ያ ምክንያቱም ሰዎችን መበደል እስከ መግደል ድረስ መሄድ የእናንተ የቤተሰብ ያንተ ያጎቴ ተማርክበት ስለሆነ ምን አጠፋው ነው የምትለው። አይገባህም ጥፋት እንደሆነ። ገብቷል? ያ በመኪና ጌታ ልትሄድ ያልክ ሰውዬ እኔ እንዴት ነካታለው ታደርጋታለህ? ምክንያቱም አንድ እውቀት እንደሌላ ታውቃለህ። ልጅቷ ትምህርትም አልተማረች። ያንን ተጠቅመህ እንደፈለግ ስፈልግ ትነፋታለህ፣ ስፈልግ የፈለክበት ትሄዳለህ፣ ስፈልግ ናዮ ጋር ደግሞ ትሄዳለህ። ይሄ ዝና የሚባለውን አርቲስት የሚባለውን ነው ኢትዮጵያ ላይ እየተጠቀምክበት ያለው። ዘንድሮ እንደ ብላክ እንደ ዋይት ዘመን ሚዲያ ላይ የታየን ሰው ቂጣቸው የሚከፍቱለት ነገር ነው። እኔስ ግራ የሚገባኝ በአሁን ታይም ሁሉ ሰው ቴሌፎን ካለው የራሱ አርቲስት ነው። የምን አርቲስትና ዝነኛ ሰው ጋር ሄዶ ቂጥ መክፈት ነው ጋይስ? ዝነኛ ለመሆኑ you have ቴሌፎን
መሆን ትችላል። ድሮ ብላክ እንደ ዋይት ጊዜ ሰዎችን የምናየው ቴሌቪዥን ላይ ብቻ ስለሆነ ድንቅ ሊመስለን ይችላል። እንደ ዘንድሮ እኛ ታዋቂ ነው ብለን ለማንም እግር ትከፍታላችሁ። ልቃሚ ቁሻሻ። እኔ የሰው እንትን አላዘጋም ለምትል ቤታ ስትሰድብ እንኮ ከዛሬ ስንት ዓመት ፋሚሊ ሂዱና ሪፖርት አድርጉ ስትል የነበረውን እኔ ላምጣልን ውስጥ አይደል እንደ ተንኮል ሰው ሁላ ጆን ይችላል ኢን ዘ ቢውልድ ካላለ ለማጥፋት አለ እንደ የምትፈልገው ተንኮል አይደል እንደ ገጣጣ አድርጎ ያስቀረ እንደዚህ ኤልያስ መስሎ ምን ነው የሚመስለው እንትን ምን ነው የሚባል ዳንክዬ ጭንቅላቱ እንደዚህ ያለ ሰውዬ ቀረፌ ቁሻሻ። እኔ በጣም ከምጠላው ነገር እንደዚህ የሚያስፈራራኝ ሰው ነው የምጠላው። ዳንክዬ የለም ዳንክዬ ጭንቅላቷ እንደዚህ አፏ እንደዚህ የሾለ ኤግዛክትሊ ዳንክዬ ግማታ ታስፈራራታለህ እንዴ? ቲክቶክን የሰራው እንኳን እንደዚህ አላቀራራም። የእያንዳንዱ ሰው አንተ ስትነካ አንተ ማብረን እንደምትወድቅ ልንገር። ምክንያቱም ያንተ መሰሪነት ይወጣላ፣ ያውቁሃላ። ሰዎች ሳያውቁ የተከተሉ ነበሩ። ገብቷል? አዶንያስ ካንተ የበለጠ ፎሎ አለው፣ ካንተ የበለጠ ተቀባይነት አለው። ካንተ በኋላ መጥቶ እንኳን በሚዲያ ላይ ብቻ አይደለም በሪል ላይፍ ላይ ካንተ የበለጠ ተቀባይነት ያለው ሰው ነው። በተንኮሉ ሳይሆን በጣም በንጹህነቱ፣ በጣም በንጹህ ግልጽ የሆነ ንጹህ ልጅ ነው አዶንያስ ማለት። የትም አባት ታረገው ምንም አታመጣም በአዶንያስ ላይ። ገብቷል? ምንም አላረኩም እኔ አልነካውም ለምትለው አንተ ከእስር ቤት ከመውጣት በፊት ሹክ የሚባል ወሬ ሰምታችሁ ነበር ጋይስ? አዶንያስ ቲክቶክ አደጋ ላይ ነው የሚል ወሬ ሰምታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? ጃኒ እንደዛ ስትል ሰምታችሁ ታውቃላችሁ? ምቀኛ ቅንቅናም ከነዘር ማንዘር በምቀኝነት የተነሳ እንትን ያለ ቅጭጭ ያሉ ቤተሰብ ጋይስ ያንተ ምቀኝነት ልንገ ይሄው ይሁት ከጆንጋ ነው ከቤታ ጋር በድሮ ዘመነ ባቢሎን ዘመን ማለት ነው ይጣሉት። እሺ ቪዲዮ እንዳላሳያችሁ ጋይስ ኮፒ ሊንክ የለው ተብተብ የለው በጊፍት እየጠበቃችሁት አለ ወላ ጋለሪ አልሞላችሁም እና ከቪዲዮ ጋር ላይ ተደምሮ እንዳያስወጣኝ እፈራለሁ። ለዛ ነው እሺ ቢያንስ ጋይስ ጋለሪ እንኳን በመሙላት ተባበሩት። ይሄንን ፔጅ ስንት ሰው ነው እየመጣ የሚተናኮል እዛ ሄዶ ይግማማ በሽተኛ እዛ የመላጣ ልጅ የሚል ስድብ ይቀፈኛል። መላጣኝ በልሶኬ እሺ ፈን ነው ምናምን እንላለን እኮ ከዛ አልፎ እንደዚህ እየተጣሉ ነው። ከዛ ምን ይላል ፋሚሊ ሂዱ ሪፖርት አድርጉ። ስሙት በተረፈ ግን ሸሌ ብሎ ነው እናቱ ሸሌ ይበላት እኔ አይደለሁም ባለጌ ያሳደገው እንዴት አድርጌ እንደምፈታው ይጠብቅ። እኔ እዛ ይሰፋፈቅ እንደፈለገ ይግባማ። እኔ ቤታ እኔ ጋር እንዲህ መጨመላለቅ መበሳበስ የለም። እናትን አትሸርሙጣ ሴቶችን ኤቭሪባዲ ጎ ኤንድ ሪፖርት ኤቭሪባዲ ቤታዮን አያችሁ ኤቭሪባዲ ጎ ሪፖርት ቤታዮ ሪፖርት አድርጓት የሸርሙጣ ልጅ ስላለችው። ለምን የሸርሙጣ ልጅ ብቻ አንተም ሸርሙጣ እንጂ እኔ ደግሞ ልጨምርልህ። አንተ ልቃሚ እከካ አንተ የሄድክ መንፋት ትችላለህ። አንተ የሄድክ የፈለግከውን ማድረግ ትችላለህ። አንተ የፈለግከውን ከዛ ኤቭሪባዲ ጎ ሪፖርት የቅማላም ልጅ ጋይስ ስድብ ጨምሩልኝ። ይሄ እከካ ያንቺ መዝጋት አለም ለምን አይወስዱት? ደስ የሚለኝ ነገር ለፍልፌበት ይዘጋ። እንደነሱ በአናቴ ተክዬ ነው እንዴ እኔ ፎሎን የሰበሰብኩት? ሃይ እኔ እኮ ላወራበት ነው ቲክቶክ ላይ የምመጣው ወይንም ዩቲዩብ ሚዲያ ላይ የምመጣው እንዳይዘጋና እንዲከፈት ልለማመጥበት እኮ አይደል። እከካም ልቃቢ
እሱ የመላጣ ልጅ ምናምን ብሎ ሰድቧቸው ከዛም ቤታ እንደዚህ ስትለው ሂዱ የቤታ ሪፖርት አድርጉ። ስትመጣ ግን እሷ ነው ቂጧን ስትልስ የነበረው። አንተ እከካም ልቃሚ እንደፈለገ ይግባማ። እኔ ቤታ እኔ ጋር መጨመላለቅ መበሳበስ የለም። እናትናቸው ነው ሴቶችን guys everybody go and report everybody ቤታ ይሁን report my family everybody guys ህይወት የቴም everybody live and report go my family ሰፋታ የለም። ክብሩን እዛ ሄዶ ይግማማ በሽተኛ እዛ የመላጣ ልጅ የሚል ስድብ ይቀፈኛል። ኤቭሪባዲ ጎ ፋሚሊ የአስተር ጓዳ መሰለ እንደ ቲክቶክ የናተ ማነው ስሙ ሰው የማይመጣልኝ ይሄ ድንክ የመሰለ ሰውዬ መቼም የማያድግ እዛው ቀንጭሮ በሰው ደም ብዛት እዛው የቀረው ሰውዬ ማነው የእናቱ ወንድ ዳዊት ድሪባ ነው ዳዊት ደደብ የሚባለው ሰውዬ የሱ ጓዳ መሰለ እንደ እሱ ሰርቆ ያስረከበ መሰለ እንደ ቲክቶክ የምን ዳዊት ድሪባ ነው ዳዊት ደደቡ ነው እንጂ ዳዊት ቶርቶራ ነው እንጂ ግማታም ደግሞ መጽሐፍ ጻፍኩኝ ይላል። ገዳም አይገባም እንዴ? የሰራቸው ያጠፋቸው ህይወት ንሳ የሚያስገባ እንጂ ድርሰት ላይ የሚያወጣ ነው እንዴ? ይሄንን መጽሐፍ እዛ ኢትዮጵያ ላይ ታትሞ እንዲሸጥ ካረክ የእውነት መንግስት ቴሮሪስትና ምናምን ያባዛ ነው ማለት ነው። ጭካኔን አዲሱ ትውልድ እንዲማር እያደረክ ነው ማለት ነው። እዛ ኢትዮጵያ ላይ እንዲሸጥ ካደረክ እንዲሸጣለም ንባብ ራሱ አልፎ ለህትማት ራሱ እንዲደርስ ከተደረገ የሰዎች እንትን አዘግቼ ቤታ ራስ ለሰደብካ ስለመለሰች አለ እንደ ሂዱና አዘጉ የምትለው እከካም ልቃሚ ተንኮለኛ ስለሆንክ ነው። 1 አመት ከምናምን ከህይወት ላይ አሁንም የተለቀቀው በነገራችን ላይ ፍጹም ከወንጀል ነፃ ሆነ አይደለም። ኦሬዲ ብላክ ሊስት ላይ ነው። ጆኒ እንዴት ብለሽ እንደምትከሹ እኔ አልነግርሽ። አንድ የታል ቪዲዮ ፎን ሴክስ የምታረግ የሚመስል ቪዲዮን ሲያሰማ ነበር። ያንን አንድ አለ ፍቃድሽ ነው። 2 የተሳሳተ መረጃ ነው ሲሰጥ የነበረው። 3 ካሁን በፊትም ይሄን ቪዲዮ ይዞ እያስፈራራሽ ነበር የወሲብ ራቁቷን ነው እያለ ህይወትሽን ሴትነትሽን ሲያመሰቃቀለው። ጃኒ መክሰስ ትችያለሽ። ለዛውም በጣም ብዙ ፕሮሰስ የሚፈልግ አይደለም። ስንት ሴቶች ይሄን ቪዲዮ ልቅብሻለሁ ብሎ ራሳቸውን ሊያጠፉ ነው የሚጥሩት። እሱ ከነዛ ውስጥ አንዱ ነው። ያ ናዮ እኛ ሰላም ነን አትረብሹም ብላ ጻፈች። ትዝ ካላችሁ ብላ ጻፈች። በሁለተኛው ቀን ቴንኪውን ያለችን ምንድን ያልኩት አስገድዷት ነው አላልኳችሁ? በሁለተኛው ነው። በሶስተኛው ቀን ግን ለቆማችሁልኝ አመሰግናለሁ ብላ እዚህም መታ ነበር። የሷ ሐሳብ የጻፈችው የሷ ሐሳብ ቢሆን ኖሮ ቴንኪው አያስፈልግም እዚህ መምጣት አያስፈልጋትም ነበር። ጃኒ ታሪቅ ያለው ብለሽ ብቻ አንድ ወሬ እዚህ ነኝ። ይሄ የርቀት ወሲብ የሚመስለው ፎን ሴክስ የሚመስለው እሱ ያሰማው አንቺ ትልቅ ቤት ባሰሪበት በካሳው አንቺ ሰው አይደለሽ። አንቺ ሰው አይደለሽ። ይሄ ልጅ እስር ቤት መመለስ አለበት። ጋይስ እንደፈለ ልክ እንዳጎቱ ምድር ላይ ምንም ነገር ለሱ የሚሆነው ቦታ የለም። ወደ እስር ቤት መመለስ አለበት ምትሉ እስቲ አንዳንድ ጻፉ።
ቲክቶክን ያቆሽሽብናል። ተንኮለኛ ነው። እኛ ከነ ድሪባ ቤተሰብ ጋር እንትን አንፈልግ። ዶክተር አብይ ወደ እስር ቤት ከተትልን ይሄን ሰው። ተንኮለኛ ነው። አጋሰስ ነው። ተንኮለኛ መሆኑ የምታውቀው ግንባሩና ጥርሱ እንደዚህ መግጠጡ ዳንኪዬ መምሰሉ ራሱ ግልጽ ነው። ጃኒ ትከሽዋለሽ። አቦቀተውን ጃኒ ትከሽዋለሽ። ራቁቷን ናት ማለቱ ሰዎች ላይ የሆነ ፋንታሲ መልቀቅ ምን ያህል ከሱ ጋር ወሲብ እያደረገች እንደሆነ ለሰዎች ምዕናባዊ መግለጫ ነው የሰጠው። ሁለት እሷ እንደዚህ አይነት ድምጿ እንደዚህ የውስጧን ስሜት ወሲቧን ስሜት ለህዝብ እንዲናገር ፍቃደኛ ናት አይደለች። እኔም መታይ ነው ያለችው። ስለመታትና ስላልመታት እሱም ብቻ ነው መናገር የሚችለው። ያ በዚህ በስነ ስርዓት ትከሽዋለሽ። በስነ ስርዓት ስከሹ ድል ታሪክ እስር ብቻ አይደለም ካሳ ያስፈልግሻል። ካሳ ያ ይሄ ውስጥ ለውስጡን ኩሽኩሽኩሽ አንድ ነገር ልንገርሽ። ዛሬ እየተከታተለ ቲክቶኳን ካዘጋባት ሁል ቀን በስጋት ነው የምትኖሪው ማለት ነው። በስጋት ሁል ቀን አዲስ ንግግር ትዝ ይላችኋል። ትላንት ወደ እኛ ጋር የመጣችው ልጅ 2 ጊዜ ባሏን ከሳ ራሷ ባሏን ካንስል አረገችው ማለት ክሷን ካንስል አረገችው። 3ኛ ላይ ክስ ስታቀርብ ምንድን ያለው ፖሊሶች የአይምሮ ችግር አለባት ተብሎ እሷ ላይ ተፈረደባት። መፍረድ ስላችሁ ክሷ ተቀባይነት 3ኛው እንዳይሆን ለምን አንድ አይነት ክስ ነው 2 ጊዜ ካንስል አርገሻል ተብላ ይሄንን ክስ አንቺ ሳትመሰርቺ ካንስል ካረክሽው ከዚህ በኋላ ልክሰሰው እንኳን ብትይ እንደዚህ አይነት በደል አድርሶ እንትን ብትይ ተቀባይነት እንደማይኖርሽ ነው የምነግርሽ ጃን። ተቀባይነት አይኖርሽ። የመጀመሪያው ከዚህ የበለጠ ኤቪደንስ ስለማታገኝ ትከሽዋለሽ። ዛሬ ነው ምንም አላረግሽም ቢልሽ ራሱ ለነገ ምን ጋራንቲ አለሽ? ምን ዋስትና አለሽ? ለምን የለመደበት ማንነቱ ነው። ካጎቱን የተማረው እንደዚህ አይነት ጀብድ መስሎ የሚታየው ነገር በሰዎች ማሰቃየት፣ ጥርሱን አግጥጦ መሳቅ ጀብድ ነው የሚመስለው። በቃ ተፈጥሮ እንደዚህ ነው። ከድሮም ያጎቱን ጀብድ እናቱ ስትነግረው ነው ያደገው። ከ7 ከእስር ቤት አምልጧል፣ 7 እንትን ገሏል፣ እንደዚህ ፖሊሶችን አንከራቷል ምናምን። ከዛን ያስቀዋል። አይታችሁ ከሆነ ከሰው ጋር ሲጣላ አይኮሳተርም። እንደዚህ ብሎ ነው የሚሳደበው። ጃኒን ትሸቻለሽ እንጂ ትገሚያለሽ ታጠቢ እያላት እንዲህ ማክጠቱ እንትን አይልም። ምክንያቱም ጥፋት ማድረጉን አይታወቀው ያደገበት ነው። ሰዎችን ማሰቃየት በዛ ውስጥ ነው ደስታን የሚያገኝ። ለሱ ጀግናው በህይወቱ ይሄ አጎቱ ነው። በህይወቱ ተምሳሌቱ እሱ ነው። ገባች ጃኒ? እሱ አሁን ይሄ ነገር ወንጀል እንደሆነ አውቆ እኔ አስመልስልሻለሁ ቢልሽ ምን ቢልሽ ለኔክስት ምን ማረጋገጫ አለሽ? ምን ማረጋገጫ አለሽ? ምንም ማረጋገጫ ስለሌለሽ ያለሽን ሀቅ በስነ ስርዓት አውጪ። ገብቶሻል? በስነ ስርዓት ክሰሽው። ከሱ ጋር ሪሌሽን ነበረሽ፣ ያ ከሱ ጋር የፎን ሴክስ ልታረጊ ትቻለሽ፣ ያ ይሄን ግን
ፑብሊክ ላይ ክብርሽን ዝቅ ማድረግ አንድ መብት የለው፣ በፍጹም መብት የለው። እሺ መብት እንደሌለው ዘሀበሻ ካነበበው አንድ ዜና ላሰማችሁ። አንቀጹ ምናምን ሲነግራችሁ ማለት ነው እንዴ እዚህ ጋር ሰው ዳንኤል የሚባለው ቲክታከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክታከር ጃኒን አጋልጣለሁ በሚል ያወጣቸው የድምፅ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒ እና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዘሀበሻ የህግ ጋይስ። እየተበተባችሁ ጋለሪ ላይ አንድ ጀት ብቻ ይቀረናል። ጋለሪውን ቢያንስ ሙሉት፣ ሌላ ነገር እንኳን ባላስገድዳችሁ። ይሄ ጀት ነው የሚባለው። አንድ ጋለሪው ብቻ ቢያንስ ይሙላ ጋይስ። እና ኮፒ ሊንክ አርጉት፣ ተብተብ አርጉት፣ ማትችሉ ሰዎች ማለት ነው። የመጣውን ላይ እንደተተናኮለው ነው የኔም ፔጅ፣ ምክንያቱም እኔ ማፌን ከፍታለሁ ታውቃላችሁ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ፣ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለችም። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ በነገራችን ላይ ምን ያህል ሊያጣላት ፈልጎ እንደሆነ የራሱን ቪዲዮ ደግሞ ሪአክሽን አድርግበታለሁ። እሺ ያ እንትን ለዋል እዚህ ጋር ስሙት። መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳዩም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያም ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። የግል ምስጢሩ ምንድን ነው? ይሄ ወሲብ ሴክስ ይመስል ድምፁ አይልም ራቁቷን ናት። ራቁቷን እንዳላሳያችሁ አዶኒያስ ሲወጣ ነው ሲል እሷ መደወሏን ደግሞ መቼ እንደደወለች ደግሞ ሲያሳይ ጃንዋሪ ነው የሚለው እንጂ ጃንዋሪ 2020 ይሁን 2026 ይሁን ምንም የሚያሳየው ነገር የለም። ገባችሁ? በዚህ የእሷ እንኳን ቮይስ ባይሆን ራሱ እሷ በእንደዚህ አይነት መንገድ በሰዎች አይምሮ ውስጥ እንድትቀረጽ ማድረግ ግልጽ የሆነ እንትን ብቻ አለም ጋይስ፣ እስር ብቻ አለም። ካሳ ያስፈልጋታል። ካሳ ክሷ ለካሳ ነው መሆን ያለበት። ያ ከካሳ በኋላ ደግሞ እንዳይለመድበት መንግስት ደግሞ ለሌላው ጥንቃቄ ሲል የራሱን እርምጃ ይወስድበታል። ጆን ዳንኤል ምድር ለሱ አትሆነው ከእስር ቤት በስተቀር። ያ ጆን ዳንኤል ወደ እስር ቤት መመለስ አለበት። ልክ አጎቱ በሱ እድሜ ስጋት ላይ ህዝቡ እንደለቀቀ እሱም ደግሞ ካጎቱ ይሄንን ምሳሌ ኢንተረስት አድርጎት እንዳስተዳደግ ቤዚክ አድርጎ ስለወሰደው
ሰዎችን እንደዚህ ያስጨነቀ መኖርን እንደዝና ነው የሚቆጥረው እንደተረዳሁት እኔ። በቃ የሱ ያንተ እንትን ምንድነው ማለት ምን ነው የሚባለው? ምታደንቀው ማንን ነው ቢባል አጎቱን ነው የሚያደንቀው። ምክንያቱም ቢባል ፖሊስ እዚህ ተሰብስቦ ተመንጥቆ ሄደ ይላል። 7 ፖሊስን በጣቱ ሄደ ነው የሚል። በልጅ አይምሮ ጋይስ እንደዚህ ነገር አይምሯችሁ ላይ ጋይስ እዚህ ውጭ ሀገር ጌም የሚጫወቱ ሰዎች ናቸው ገዳዮች ብዙ። ለዛ ጌም የሚጫወቱት ምን አይነት ጌም እንደሆነ በእድሜያቸው እንዲታይ እንትን ይደረጋል። አለ እድሜያቸው ይሄ መሳሪያ ምናምን እነዚህ ብዙዎቹ አሁን እዚህ ሰው ገለው ምናምን የሚገቡ ነጮች ሲታይ ባክግራውንዳቸው አለ እድሜያቸው ጌም ሲጫወቱ የነበሩ ናቸው ማለት አለ እድሜያቸው። ጆን ዳንኤል አለ እድሜው ጌም አይደለም ሰው መግደልን ከራሳቸው ቤተሰብ ታሪክ እየሰማ ያደገ ሰው ነው። ለዛ ሰው ማሰቃየት ምንም አይመስለው። እያሰቃየን እንደሆነ ራሱ አይገባውም ጋይስ አይገባውም። የሱም ቪዲዮዎች እስከ ዛሬ ከሰዎች ጋር የሚጣላበትን እያዩት አይናደድም። ሁላ አይታችሁ እኮ አይናደድ። ይሄ ፈረደበት ገጣጣ ጥርሰለ ብሎ ነው የሚስቀው። አይታችሁታል? ያ ጨካኝ ሰዎች አይስቁ አይናደዱ። እስቲ ጃን ማሮ መግለጫ ሲሰጡት እንዴት ተደላድሎ እንደሆነ አይናደድ። ሚዲያ ላይ ጨካኝ ናቸው የምትሏቸው ሰዎች አይናደዱ አይናደዱ። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ሕይወት የሚመለከቱ ንግግሮች በሕጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በሕገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ሕይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በሕግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አንቀጽ ጃኒ ክስ ብቻ አይደለም ካሳ ነው የምትጠይቂው። እሺ ስከሺ ከካሳ ጋር በሚዲያ ላይ ያለሽን እምነት አበላሽቷል። የሴትነሽን ክብር ዝቅ አድርጓል። ሪሌሽንሽን አናግቶታል። ሰዎች በምዕናብ ያንቺን ራቁት ገላ እንዲስሉ አድርጎሻል። ይሄን ካላረክሽ እዚህ በውስጥ ተሸኳሽኳችሁ ወንጀል እንደሆነ አሁን ገብቶት ተመልሰ እንዳትገባ ብለው የሱ እናትና አባት ይቅርታ በሉ ወይም ተስማሙ ቢል ከተስማማሽ ለነገሽ ምን ዋስትና አለሽ? ምን ዋስትና አለሽ? ገብቶሻል? ምን ዋስትና አለሽ? ካሳሽን ተቀበይ። እሱም መማር አለበት። ይሄ የአጎቱ መንገድ እንደማይሆነ ማወቅ አለበት። እስቲ እንዳጎቱ ጣሪያ ቀዶ እንደሚወጣ እናያለን። በማስጠንቀቂያ ነው ከእስር ቤት የወጣው እንጂ ፍርድ ጨርሶ አይደለም። በማስጠንቀቂያ ላይ ሌላ ክስ ምን ሊያመጣበት እንደሚችል ያውቃል። እስቲ የሱን ቪዲዮ እንስማ። በክብር የተቀበልኩት ለየሁላችሁም ጥያቄ የሚሰጥ ከሆነ ምናልባት ቆሻሻ ልቃሚ ሰው ጋር ነው ጋዴሚ የሀሳብ የጃኒም በህዝብ የሚፈረድብኝ ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም።
እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። አዳምጠኝ ጠቅለል ታደርገዋለህ አንተ ጥያቄዎችን ትልበልብህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የእሷን አካውንት ስታዘጋባት ሂድ ኧረ በኢየሱስ ስም ኧረ ሲያዘጋ ሳይሆን እንደሚያስፈራራኝ እናቱም እህቱም ታውቃለች ነው ያለችው። ማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላውቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ። ጆን ዳንኤል አንተ ከወጣ በኋላ ለምንድን ነው የአዶኒያስ አካውንት ሪፖርት በሪፖርቱ ነው? ለምንድን ነው የጃኒ እንትን የሆነው? አንተ ሳትመጣ በፊት ህዝቡ እኮ ሰላም ነበረው። በጣም ሰላም ነበርን እንኳን አንተ ሳትወጣ በፊት በጣም እኮ ቲክቶክ ላይ በጣም ረሃ ነበርን እኮ። ናሆም ረሃ ነበር፣ ሁሉም እኮ ረሃ ነበር። አንተ መጣ ይሄ ገጣጣ ጥርስን ይዘህ መጣ። ችጋር እንዴት ትግጣለህ? የመንግስትን አንጀት ለመብላት ውሃ ፈለኩኝ፣ እላይ ትናልኩኝ፣ አስታወቅኩኝ፣ ወሬ ታወራል። ቅንቅናም ቅማላም። እኔ ደግሞ እንዴት እንደዚህ ሆኖ ማውቀው የሚገርማችሁ ነገር የልጅ ተንኮለኛ እንደሆነ ነው። በግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓ ጆን ዳንኤል አንተ ከአዶኒያስ ጋር ችግር ባይኖር ኖሮ ባለፈው አዶኒያስን ሴቶችን $100 ነው $200 ክፈሉና ለምን ቤት ትደበቃላችሁ ይላል። እንዴት ከሴቶች ብር ይወስዳል ብለው ጆከርና ይሄ ፒኪኒ የሚሸጠው ነው ፒኪኒ የሚያሸተው ልጅ አላለ ፊቱ ረዥሙ ልጅ ሴቶች እግራቸውን የማይከፍቱለት ሴት ሲናፍቆ የሚሸጠውን ፒኪኒ እያነሳ የሚያሸተው ልጅ ይሄ ዱባይ ያለው ልጅ ይሄ አፈሰፊው ልጅ ማን እንደሆነ የታባቱን የማውቀው ጆከርና እሱ ቁጭ ብለው አዶኒያስን እየሰደቡለት ነበር። አዶኒያስን እየሰደቡለት ነበር ለስንት ሰዓታት ሙሉ በሴቶች ይነግዳል ብለውት አዶኒያስ። እሺ ምንድነው አሁን? እንዴት ነው ሰው ማስገባው? እሺ እኔ ያወራው ነው እንደ ገብታችሁ የምታወሩት ምን መረጃ አላችሁ? ከዛን ቁጭ ብለው አዶኒያስን ሲረግጡት ቼክ ሲያረጉ ጋለሪውን ምናምን የሚሞላላቸው ጆን ዳንኤል ነበር። የሱ ደጋፊዎች ስለሆኑ አዶኒያስን ስለሚሰድቡለት ብቻ ማጋኑ የክብር እንግዳ ሆኖ የሆነው ፍየሌ ጋር። ለምን ሌላ ሰው ጋር ሊድክም ነበር? ለምን? ምክንያቱም አዶኒያስን እንዲያብጠለጥሉልን ጋለሪያቸውን ስትሞላ ነበር። ከዛ ፒኪኒ ከሚሸጠው ጋር ሳይሆን ከሚያሸተው ጋር ቆይ የሆነን ሰው እንዴት እንደማሰናብተው ነው ማሳያችሁ። ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅ ገባችሁ? በውስጥ መስመር ነበረ የሚያናግራቸው እሱን። ይሄ ፒኪኒ አሽታቹና ላሹ የሚባለው አለ አይደል? ከፍየሌ ጋር አዶኒያስን እንዲረግጡለት ጋለሪያቸውን በመሙላት ነበር ሰዎች ገብተው። ለምን ነው ጋለሪያችሁን ሁሉንም የተሞላው በጆን ዳንኤል ነው ተብሎ ተጠይቆ እንደውም አጀንዳው ወደ ሌላ ሄደ።
ያንተ የውስጥ ለውስጥ የአዶንያስን ዳሜጅ እንዲያረጉልህ ቁጭ ካረካቸው ሰዎች ባይሆን ጆከርን ታውቆ ነበር እንዴ? ካሁን በፊት ይህን ፍየል ታውቆ ነበር? የቱ ጭንቅላቱ ኢንተረስት ሆኖ ነው እሱ ጋር ማብራሪያ ልሰጥ ሄደ? ምክንያቱም ቆንጆ አድርጎ አዶንያስን ይሰድቡልህ ነበር። ያልገባ ነገር ግን አዶንያስን በሰደቡት ቁጥር 5 ሚሊዮን ፎሎ ገባ። 5 ሚሊዮን። እሱም ምንም አልመሰለው። ገና እያየ ነው 100 ሚሊዮን ይገባል። ከሀበሻ አንደኛ ፎሎ ደረጃ ይደርሳል። አንተ ከእስር ቤት እንደወጣ በጣም እንዲህ ትርምስምስምስምስ ምትለው እስር ቤት ሆነ ከአዶንያስ ጋር መጀመሯን ሰማ። እንደመጣ በዚህ ጉዳይ ላይ ነው እንደ ምን ነው የሚባለው? እንደ አይጣ መጎጥ ውስጥ የምትሄደው ገብቷል። ያ ጃኒ ፈልጋት አይደለም አዶንያስ ሲከሽፍበት እኔ ጋር መጣ ቂጤን ስትልስ ለህዝብ አሳያለው ነው ምኞት። ድሮም ቲክቶክም ሲጀምር ጀምሮ ባንተ አማካኝነት ስለሆነ እንዴት ካንተ ቂጥ ስር ትወጣለች? ካንተ አገልጋይ ስር እንዴት ወጣች? ሀበሻ ድሮም ሲረዳህ እንጂ ስትበልጡ አይወድ። ስትበልጠው ወዳልነበርክበት ድህነት ሊመልስን የሚሮራጠው። ተቸገርኩ ያልክለት ነው ሊያዋጣ የሚሮጠው። በዛ ባዋጣው ብር ከበለጥከው ግን አይተው የማታውቀው ድህነት ውስጥ ሊከትን የሚሮራጥ። ጃኒ ወደ ሚዲያ መጣት አንተን። አሁን ደግሞ ራሷን ችላ እየተንቀሳቀሰች ነው። እንዴት ያንተ አገልጋይ አትሆንም? እዛው ቦታ ልትመልሳት ትፈልጋለህ። ገብቷል? ለዛ ነው እንትናን አዶንያስን ከጣልከው በዝና ምክንያት እሱ ጋር የሄደች ስለመሰለ እንደገና ዝናውን ሲያጣ ወደ እኔ ትመጣለች። ወደ አንተ የምትመጣው እንኳን ትወደኛለች ብላ አይደለም። ያንተ ቂጥላሽ፣ ያንተ አገልጋይ እንድትሆን፣ ያንተ ጀበና አራጋቢ እንድትሆን ብቻ ነው የምትፈልገው። ያንን ደግሞ ለህዝብ ማሳየት ትፈልጋለህ። ዚስ ኢዝ ዩር ፕላን ኤንድ ድሪም። ይሄ ነው ገብቷል? ይሄ ነው ያንተ ድሪም። ማንም ሰው የጣሉትን ሲያነሱበት አይወድም። አንተ ዛሙድ ውስጥ ነው ያለው። ገብቷል? ማንም ሰው የጣለውን ሲያነሱበት አይወድም። እዛ ስሜት ውስጥ ነው ያለው። ደግሞ ልንገር፣ እንደዚህ አይነት ስሜት ውስጥ ተዘፍቀ ጆን ዳንኤል ካለ ሙድ ይሰረቃል። እነሱ ሲጠፉ ደግሞ አብረህ ትጠፋለህ። ዩቱብ ላይ ሆነ ምናምን ላይ እኔ ብዙ ማውቃቸዋለሁ። ለማጥፋት እንጂ ለመስራት የሌሉ ሰዎች አውቃለሁ። ሲያድጉ አይቻቸው አላውቅም። ለማጥፋት ግን ቀንና ማታ የዩቱብ ህግ ሲያጠኑ የሚያድሩ ሰዎች አውቃለሁ። ለመሰለ ያንን ለማጥራት ሙዱን ላይ ሰረቅና አንተ አትሰራበትም። በዛ ውስጥ ደግሞ ያንተን ተንኮለኝነት፣ ያንተን መሰሪነት፣ ያንተን ምቀኝነት ሰዎች ይረዱና እየጣሉህ ይመጣሉ። ገብቷል? ያንተ እንቅስቃሴ የኤሊ አይነት እንኳን ሂደት አይኖረውም ማለት ነው። ገብቷል? ያ እኔ አዲስ ህይወት አለኝ ልጅ አለኝ የምትለው ግዴታ ስለተወለደ ነው እንጂ ምን ያህል ንቀት እንዳለ እንኮ ያቺን የመሰለች አበባ ለመሰለች ናዮ ላይ ኢን ዘ ቢልዲንግ በልጦብህ እንዲህ ስትለው ያመሻው ምናልባት የሰዎች ናፍቆት ይሆናል፣ ስሜት ውስጥ ሆኜ ይሆናል። እናንተ ባያችሁት መንገድን ያላየሁት ግን የኔ ያለ እሷን አስከፍቼ ከሆነ ይቅርታ ብለህ እንኳን ለሞራሏ እንኳን ፊት ለፊት እንኳን ወጥተህ ይቅርታ አልጠየካትም። አየህ ደደብና እከካም የዛ የእከካሙ አጎት ስሪት መሆንን በዚህ ያስታውቃል። ገብቷል? ስሪት አይ ቲንክ አባት እናትን ይንቃታል መሰለኝ።
ለዛ ነው እንደዚህ የሚመስል። አንተ ሲክስ ፓክ ለማውጣት ስፖርት ስትሰራ እሷ አቅለሽልሿት እያለቀሰች ነበር እስር ቤት ውስጥ። አንተ የሸርሙጣ ልጅ፣ አንተ ስፖርት ልስራ ብለህ ብረት ስትገፋ እሷ ልጅ ልምታወጣ እያማጠች ነበር። ገብተዋል? አንተ እንዴት ቴሌፎን አስገብታ ሲክስ ፓክ እንደምታሳይ ለሚዲያ ስትጥር እሷ አቅለሽልሿት እያስመለሳት ነበር። ገብተዋል? አልገባም አለ። ቆሻሻ ልቃም ሰዎችን ማሰቃየትን ብቻ እንጂ ሰዎች እንዴት እንደሚከበር ከመጀመሪያ የነበረ ቤዚክ ላይፍ ይሄን አይፈቅድልህ። ምክንያቱም አጎት እስር ቤት ገብቶ እስር ቤት መጥቶ ከፖሊስ ሸሽቶ ቤት ሲደበቅ ምናምን ነው የምታየው። ዱንዳር ብለን እኮ ደስ ብሎ የምታደንቀው ዱንዳር እኮ የሰው ስጋ እንደዚህ ቆርጦ ለሌላው ጓደኛው እንኳን የሚያበላ ሰው ነው። ዱንዳር ጥቁር ፍቅር ዱንዳር የራስን ጥፍር እኮ ቆራርጦ በመጥምጣ እንደዚህ አብልቶ እንኳን እንዲህ ጥብስ አድርጎ የሚያበላ ሰው ነው። አየ እናንተ ቤት እንደዝና ነው፣ ለኛ ቤት ነው እንደ ሰቆቃ እንደ ስቃይ። ለዛንም አይገባ ራስ ዱባይ ላይ እንኳን በመኪና ልትገጫት ፋራ ነው ብላ ነው ዞር ያለችው እንጂ ነዳጁን አንስቼ ነበረ። በጋቢና ስትመጣ ደግሞ ገንጥያ ሲሄድ አረቦችን ያስቆሙኝና በፖሊስ ሊያስይዙኝ ሲሉ ራሷ ጃኒ አዳነች ነው ያልከው። በሰው ሀገር በመኪና የገጫ ሰው እና በኢትዮጵያ የአንድ ወንድ ሰው ወንድነቱ የሚታየው ሴትን በመቀጥቀጥ የሆነበት ሀገር ላይማ ታዲያ እንዴት ነው እንትን የምትለው? ወንድ ተነስቶ ካልተጣፋ፣ ወንድ ተነስቶ አሲድ ካልደፋ ምኑ ወንድ ነው የሚባልበት ሀገር ላይማ በጩቤን ብዘከዝካት ምን ይገርማል? ስንቱን የወርቅ ቤት ባለቤትና የስቶር ባለቤት ዘግዝኮልህ የለ እንዴ አጎት? ቆሻሻ ልቃ ደግሞ እዚህ ጋር እንትን ይጫወታል እንዴ? የእህቱ አንድ አይነት ባህሪና ሸርሙጥነት የምታውቁት ልጅቷ ና የወለደች ጊዜ ከስር ይጽፉላታል። እሷ ላይቭ ላይ ገብታ ያገባታል ስትወጣ እንዴት ነው ሲል ማ ጆን ናዮን ብላ ሳቀች። እሺ ጋይስ፣ እሺ ማ ጆን የኔ ጆን የኔ ወንድም ናዮን ብላ በጣም ያላገጠችባት። ይሄ ሰጎን የመሰለን ሰው ልጅ ማለት እና ያለው ነገር ነው። ስለዚህ እውነቱን አስረድቻለሁ። አቦኔ እሱ ብቻ ቢያወራ የዚህን እከካም ሰው ድምፅ ሰማ። እዚህ ነው የገባው፣ ብቻ እዚህ ነው የገባው። ጋይስ ታና የእሷን ሀሳብ እንስማ። ከዛ ስታወራ ሪስፔክት እያለ ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። ለወል ኮንትራክት ችግር የለም። ቪዲዮም ስላለ አንተ ልክላለሁ። ጆከር ችግር የለውም። አንተ ልክላለሁ። ነይ ምን እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን ልክላለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ። ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል፣ ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን
ጃኒ መታለች ጋይስ እዚህ እነ ፍየሌ ጋር መታ ነበረ። እስቲ ንገሩኝ ዝም ብላችሁ መታ ነበር ልታብራራ መታ ነበር አልመጣችም። ጎበዝ ወንዳት ሰዎች በቁማቸው በእሳት እንዲቃጠሉ ቀኑ ሙሉ ሲያውጅ ለሚውል ሰው ነፃ ሊያወጣ ነው እሱ ጋር የሚኬደው። እሱ ጆን አጠገባቸው የሄደው አዶንያስን እንዲረግጡለት ጋለሪ ስለሚሞላላቸው ነው። ማን ስለሆነች ነው እሱ ሄደው? ትግራይና ኦሮሞ እንዴት መቃጠል እንዳለበት በእሳት ክብሪት የሚያዘጋጅን ሰው ማን ምን ስለሆነ እንዴት ነው የምትሄደው የነበረው? ሸርሙጣ ልጅ። የህዝብ ጥያቄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምመጣ ምንም አይነት ፍርድ አንሰጥም። ትምጣ፣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው። አዎ ምንድነው እሱ ጆን ብቻ የሚያወራበት ፓርት የለም እንዴ? አሳይ አይደል እሱ። ስለዚህ እሱ የሚት ምራቅ አፍ ውስጥ የሚሞላ የሚያወራ እሱ ነው እንዴ? ወዮሴፍ ቪዲዮ የተላከለት ቀስ ሺት ቴንክ ዩ ሚኪ። እኔ እኮ መካከል ላይ ያለው ሰው ነኝ። የጆንም ቦታ ብቻ ነው የፈለኩት። የማንም 70 ደረጃ ፊት ምናምን ስማቸው ራሱ ሳይገባኝ አልሰማቸውም። እነሱን ገስ እኔ አልሰማቸውም። እነዚህ እንዴት አባታቸው ነው የምሰማቸው? የሆነ 70 ደረጃ ፊት ምናምን ፎቶቸውን ሳይ ማለት ነው። እንዴ ነው እነዚህ ጆን ዳንኤል ብቻ የሚያወራበትን ፓርት ነው የምፈልገው። ምንድነው? ፕሊስ ቆይ ላውራ እንጂ የኔ ወሬ ካንቺ ይበልጣል ጋይስ። እኔ የስንት ቀን ወሬ ራሱ አይምሮዬ ላይ አለ እንትን ይላል። ምን አዲስ ነገር አለሽ? ታውቂያቸዋለሽ? የምታውቂያቸው ከሆነ ያ ቢኮዝ ኦፍ ዚስ ብለሽ መግባት ይቻላል። እንደ ማንኛውም ሰው አስተያየት ለመስጠት ግን ነው ወይ? ያ እኔ አንድ ትልቅ እንትን የሆነብኝ ምንድነው ጎንደር የሄደች ጊዜ ጎንደር ሆና ደወለችልኝ ራቁቷን ያለው ነገር ነው። ገባችሁ? ጎንደር ሆና ደወለችልኝ ያለው በአንድ ድንጋይ ብዙ ወፍ ማለት እዚህ ጋር በአንድ ድንጋይ ብዙ ወፍ። ጎንደር ሆና ለመሆኑ ምን ማረጋገጫ አለ? መቼ እንደደወለችልኝ ደግሞ ይኸው መረጃ ላሳይ ብሎ የለጠፈው እንትን የለውም። ጃንዋሪ ነው የሚለው እኔ ያየሁት። ያ ጃንዋሪ የቱ ጃንዋሪ 2000 ዓመተ ምህረት የለው ዓመተ ምህረቱን እኮ እዚህ ጋር እያየሁት ነው። ምንም ዓመተ ምህረት የለው ጃንዋሪ ብቻ ነው የሚለው። አዲስ ፌክ መሆኑ ደግሞ እንዴት እንደሚጠቅማት ታውቂያለሽ? ፌክ መሆኑ ብቻ ለምን ራቁቷን ናት ወደ አንተ እንዳላዞር እንደገና ደግሞ ሜሮንና ቢቢ ነው ቡቡ ይላል። ጋይስ ይሄ ፍየሌ ይሄ ፒኪኒ የሚያሸተው ልጅ ካሉበት እንትን እንዳይመስላችሁ። ያ ቤቢ ቡ ነው ምናምን ነገር ይላል። ያ እንደዛ ነገር ነው ያየሁት።
ወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ሰው እንዳይመጣብኝ ዘገውት ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ። አሁን እዚህ ጋር ከኋላ እሱ ይመጣል አለ። እሱ ሲመጣ ሰምታችኋል? አሁን ሰምታችኋል? ከኋላ አዶንያስን ድምፅ ሰምታችሁታል? እሷ እያወራች ከኋላ ይመጣል እንግዲህ አለ። እየጠበቅኩ ነበር። መጣ። እኔ ላይ ቺት ታረጋለችም። እሺ ያ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ ኤልሻዳይ እዚህ ጉዳይ ውስጥ አለች። የእውነት አሁን ነገሩ እየሰፋ ነው የመጣው። የእውነት ይሄ ናይ ይሄ ፒኪኒ የሚሸጠው ልጅ ነው ይሄን ነገር የሚያደርገው። ያ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍን መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለች። መበጠጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩት ነው አለችኝ። መበጠጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሽፕ ላለመበጥበጥ ነበር፣ ይህን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ጋይስ፣ ይሄ ግንባሩ ወጣ ያለ ሰው እዚህ ጥርሱ ማሊያ፣ ይሄ ማሊያ ነው የሚባለው ሐረር። ይሄ ጥርስ ጋር እንደዚህ ድርብርብ ያለው ሰው፣ ይሄ ገጠጥ ያለ ሰው እንዳታምኑ ጋይስ፣ እውነት እንዳታምኑ። በጣም ጣጣ አለባቸው። ይሄ ጥርሱ ፍንጭት ሰው ተንኮለኞች ናቸው ጋይስ፣ ተንኮለኞች። ቀላል እንትን ሰው አይደለም። እኔ ጆን ዳንኤል ዝም ብዬ ሳየው ተንኮለኛ ልጅ ነው። ለዛ ነው ዝም ብዬ እንትን ብለው ያኔ እንዲታሰር መንግስትን አትለቀውም ብዬ 6 ወር ነው 7 ወር ከሚዲያ የጠፋሁትን ለዚህ ጉዳይ ስለመጣሁ አትለቀውም። ይሄ ልጅ የሚዲያ ማስተማሪያ ታደርገዋለህ፣ ይሄን እድል ትጠቀምበታለህ ብዬ ዋና ፖሊስ ብቻ ራሱ ጉዳዩን እስከሚከታተል ድረስ አመት ጊዜ ሊሰጠው ይገባል ብዬ ወግቤን አስሬ ስከራከር የነበረው እኔ ነበርኩ። የእውነት ስከራከር ነበር። መንግስትም አላሳፈረኝ። ጉዳይ ውስጥ የሚጣራ ብቻ አመት ከ4 ወር ፈጀበት። ከዛም በማስጠንቀቂያ ለቀቀው። ዛሴ ፍችም ካለ ያ ማስጠንቀቂያ እንደገና እንትኑ ይከፈታል ማለት ነው። ይሁን እስር ቤት ሆኖ አካውንቱን አስተላለፍኩለት። እስር ቤት ሆኖ እንዴት ነው አካውንት የሚተላለፈው ጋይስ?
እስር ቤት ሆኖ ሰው እንዴት ነው ምን የሚያስተላልፍ? ይቻላል እንዴ ጋይስ? ታስራችሁ የምታውቁ እስር ቤት ሆነ ምኑ ነው የምታስተላልፈው? ጽፈ ስክሪፕቶ እንኳን ይሰጣሃል? ደውሎ ነው ለባንክ ቤት የሚናገረው? ያልገባኝ ነገር ሀና ቆይ ሀናን ራሱ ለምን ይሄ ከመዘጋቱ በፊት ለምን አላሰናብትሽም? ራሱ መዘጋቱ ስለማይቀር ለምን አትወጪ? እዛ ሴት ያ እከካም ልቃ ኛውን ፎሎ ቆይ በሉዋ እንዴት ነው እስር ቤት ሆነ አካውንትን ለእንትና ምናምን የምታስተላልፍ? እስር ቤት ከመግባት በፊት ሰው ያስተላልፋል። እስር ቤት ሆነ ፈላጭ ቆራጭ ምንም ነገር እኮ የለም። እስር ቤት ከገባ በኋላ ነፃ እስከምትባል ድረስ ምንም የእውነት ነገር ላይቭ ገብቶ ነው ምንድን ያልገባኝ ነገር ነው። እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ በደዌራ ሆቴል ሰው እንዳይመጣብኝ ስለመልኳል። በቃ ቻልኩ ዘገውት ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው ጋይስ። ግን ዋና ዓላማ ከአዶኒያስ ጋር ብቻ ማጣላት ነው። አስባችሁታል? በውሸት መሆን አለበት ድምፁ። ይህን ድምፅ ማን ያሰማው? መጀመሪያ ላይ ውሸትም ቢሆን እውነት ማን ያሰማው? የት ነበር የተሰማው? መጀመሪያ ራሱን ያሰማው አይደለ? እዛ ፍየሌ ጋር እሱ አንድ ነገር ጋይስ ምነግራችሁ ማለት ነው። እንደዚህ አይነት ተጠራጣሪ የሆነ ማለት የእንትን ቋፍ ላይ ያሉ ሰዎች እንዴት ነው ራቁቴን ነው እና ምናምን ብላ እሱን አምናው የፈለገ ብትወደው እንኳን አንድ የሚዲያ ሰው ናቸው። ሪከርድ የሚባል ነገር አለ። ገባችሁ? ራቁቴን ነኝ ምናምን ለዛው ንግስት በሚጫወቱበት ሰዓት ናይ ጋይስ ያ ፒክኒ የሚያሸተው ልጅ ፍየሌ እነሱ ኦሬዲ ኦዲዮ አዘጋጅተው ነው የተገናኙት። ምንም ባልሰማ ባላይ ለምን ጭር ሲል የማይወዱ ሰዎች ናቸው። አይታችሁ ከሆነ ሶስቱ ናይ በፍጹም ለእንደዚህ አይነት ቁሻሻ ነገር ደግሞ ጃኒ እዚህ ጋር ተገኝታ ቢሆን ኖሮ በጣም ነበር የምናደደው። በጣም ደስ የሚለው ነገር አልተገኘች። እርግጠኛ ነኝ አዶኒያስ ከጀርባዋል አትገኝንም ይላል። ለምን ታብራሪያለሽ? ለነዚህ ምናምን ነው የሚለው። እኔ ካመንኩሽ አይበቃም ነው የሚላት። ያ አዶኒ ሰዎችን ከወደዱ እስተላጩ የሚባል ነገር አለ። ያንተን ጥንካሬና ያንተን ብርታት የእውነት ወንድነትን የምታሳየው አሁን ነው። እሺ ሞር እንዲህ በመተሳሰር እንዲህ እሺ በመተሳሰር ጃኒ ግን ክሰሹ ኦሬዲ ሰበብ ላይ ያለ ሰው ክሰሹ። ይሄ ምንም ለሚዲያ የሚጠቅም ሰው አይደል። ቴንክ ዩ ሰብሊ
መከሰስ አለበት። ከሚዲያ መጥፋት አለበት። ናይና እያስፈራሯት ነው። ጃኒን የምነግርሽ ነገር ዛሬ እሱ ያደረገው ነገር ወንጀል መሆኑ ገብቶት ሰላም እንፍጠር ቢልሽ ለወደፊት ምን ዋስትና አለሽ? ኤኒ ታይም በሌላም ስም ሆነ በምናምን እንደማያሳድድሽ በምን እርግጠኛዎች? ቴንክ ዩ ሰብልዬ፣ በምን እርግጠኛዎች? ለዚህ ተያዥ አያስፈልግሽ። እሱ በአጎቱ ዳዊት ድሪባ ነው ዳዊት ደደቡ በሚባለው በሱ እንደ ምሳሌው እንደ ፈርቀዳጁ አድርጎ እያየው ያደገ ሰው ስለ ዝና ስለምናምን የሚሰማው ስለሱ ነው የሚሰማው። ከሱ እየሰማ ነው ያደገው። ለዛ ጭካኔን እየሳቀ ነው የሚያስተናግደው። ጆን ማለት ይቅርታ እንኳን የማያውቅ ሰው ገብቶሻል? በጣም አስቢበት። ሁል ቀን አሳ የያዝን እንዲያሳይሽ ወይም ደግሞ አሳ ልትለምኙ ከምትሄጂ አንደኛሽን ማንነትሽን አሳይ። ፍርዱን ይውሰድ፣ እንትን ይጅበት። ልክ ናዮን አስፈራርቶ አንቺ ሂጂና መግለጫ ስጪበት ብሎ ቀድማ ሄዶ እንድትሰጥ አርጋኛ ደግሞ ኖ እሱን አጻፋት አለን። በሁለተኛው ቀን እሱ ራሱ እንዳጻፋት ወጣ ተናገረች። ህመሜ ለተረዳችሁ ሰዎች አመሰግናለሁ ነው ያለችው። ያንን ጽሁፍ አምናበት ጽፋ ቢሆን ኖሮ በሁለተኛና በሶስተኛው ቀን ቴንኪው አትልም ነበር። አሁንም እንጨርሰው ምናምን መጨረሻ አለው። ምንድነው ጋራንቲሽ? ቲክቶክ ላይ አይነካብኝም ነው? ተጻጽፌ ያስፈታለው ነው? ነገ እንደማያስደረግመው በምን ታውቂያለሽ? አሁን ከዚህ ፒክኒክ ከሚያሸተው ጋር ከአዶኒያስ ጋር እንድትጣይ እሷ አጠገቧ ሆኖ ደወለችልኝ የሚል እንደዚህ ነገር ማቀናበራቸው ግልጽ አይደለም። እኔ ግን ለምን ነው ኢትዮጵያ ያሉት የሚፈራሩት? አራት ማጅራት መቲ ቀጥረ ነው እንጂ ጋይስ በጭንቅላቱ እንደ ካሮት መትከል እንጂ የብስብስ ልጅ አቅም እንኳን ባይኖር። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዳይ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ኤልሻዳይ አም ሶ ኮንፊውዝ። ደስ ያለኝ ነገር ግን እንኳን እሷ እነ ፍየሌ ጋር ሄደች። ይሁን እንኳን አልሄደች። ከስንት ቀን በፊት ቁጭ ብሎ ሲሰድቡት ነበር። አዶኒያስን ሲያሰድባቸው ነበር። ገባችሁ? ጆከር የሱ እንትን ሆኖ ዳኛ ሆኖ እንትናም ትምጣ እንትናም ትምጣ። የሸርሙጣ ማህበር ግማታ ጋይስ፣ እነሱ የሚለፈልፉበት ቪዲዮ ነው በብዛት ያለው። ይሄ ዩቲዩብ ላይ ተጫነ። ይሄ ፍየሌን ቁጭ ብዬ አልሰማሁም። እሺ ጋዴሚት አለ ደግሞ አንድ ፊቷ 70 ደረጃ ፊት ምናምን አለች። እሷን ቁጭ ብዬ እንዴ ነው የምሰማት? ጋይስ ልቀቅ። አጎቱ ዳዊት ድሪባ ኮሶ ደግሞ ለሱ ታሽቃብጥ ነበር አይደል? ለመጀመሪያ አልተናገርሽም ምናምን እያለች
ድሮ ጃኒን ወዳት ነበር ትል ነበር። አሁን ከአዶኒያስ ጋር እጅና ጓንት ከሆነች በኋላ ጆን ዳንኤል የጡት አባቴ ነው ማለት ጀምራለች። ኮሶ አይታችኋት ከሆነ የጡት አባቴ ነው። ጆን የተለቀቀውን አይታል። ከሰው ጋር እንኳን ኢንተርቪው ማድረግ አታውቅ። ያችን ቪዲዮ ላኩልኝ ጋይስ። ያችን ቲክቶክ ላይ አይቼዋል። ከሰው ጋር ቁጭ ብሎ ማውራት አታውቅ። ብርቅ ሆነባት መስል አይታል የሚወራው እንትን ብላ ወይ ገብታል። አይታል ተናግራል። ምን ነው የኔ ኤዲተር እና ሱፐር ምናምን ጆን ነው አልሽ ኮሶይ እከካም ልቃሚ። የት ነበር የምታውቂው ጆን? የት ታውቂው ነበር? አሁን አላወቅሽው? የት ያውቅሽ ነበር? ደስ ያለ ነገር ምን እንደሆነ ታውቃላችሁ? በመሃል ላይ የዋንትያ ነገር ተረሳ። እንደዚህ ረስት ተባለ። ለምን እንደሆነ ታውቃላችሁ? ያቺ እኔ ቄስ አንድ ሰው የሚዋጥልኝ የለም እዚህ ሚዲያ ላይ። ዳዊት ድሪባ ስለሚያስፈራራት ዳዊትን ጸጉሩንና እቃው ላይ ነው በፒንሳ ማንጠልጠል። ኮዳላው ላይ ድሮ ኮዳ ነበር እቃው ላይ ያለ የሚንጠለጠለው። አሁን ጀሪካን ነው ማንጠልጠል። ይሄ ልቃሚ ንፍጣ የእውነት። አሁን ደግሞ እንትን ቁጣቱ ከፍ ሲል ጀሪካን ውሃ አይደለም አሸዋ ሞልት ታንጠለጥልበታል። እከካም ልቃሚ እንትና ድሪባ ስለተባለ ድሪባ ሸውዶ ብቻ ዶክተር አብይ ሌላ ድርብርብ እንዳይመጣብ እሺ። ያ በተለይ ይሄ የሱም መጽሐፍ እዛ ኢትዮጵያ ላይ እውነት ለንባብ አልፎ ገበያ ላይ ከወጣ እውነትም ዘመኑ በጣም ነው የሚያሳዝነው ማለት ነው። ያ በጣም ነው የሚያሳዝነው። ሰዎች እንደዚህ አይነት ነገር ኢንተረስት አላቸው ጋይስ። ዩቲዩብ ላይ ስንት ነገር ነው ግን የተጫነው። ይሄ 3 ቀን እኮ እኔ እንኳን ምኑ ነክቼ ምን እንደምነካ እንዴ። አቦ ግን የሆነ ሰው ነው በጣም ያስቸገረኝ ጋይስ። ቆይ እስቲ ሄሎ ኦፍ አርገኝ ከስፒከር ልንገርሽ ፎርሜሽን ማድረግ አልችልማ። ቲክቶክ ላይ ያለሽ፣ ዩቲዩብ ላይ ያለሽ። ኦኬ ባይ ባይ። በጽሁፍ አስቀምጭልኝ። ያ he said እሺ ላይቭ ላይ ካልተተላለፈ ሰይድ ምን ያባቱ ያደርጋል? ሰይድ ምን ያደርጋል? እንዳለ ማሜ እንኳን እዚህ ዳኝነት ላይ ስገባ ማሜ የኛ ማሜ ባላንገቷ ማለት ነው። እዚህ ዳኝነት ላይ ገብታ እኔ እንዲህ አይነት ነገር አልወድም ነበር የምትለው። አሁን ዳኛ ሆና እዚህ ላይ ይኸውና ገስቱ ላይ አያታለሁ። ማሜ የኛ ትገባለች እንዴ እንደዚህ አይነት ነገር ውስጥ?
ያው ገስት ላይ እኮ እያየኋት ነው ጋይስ። ማሜ እንትና ማን ምን የት እንደሚመጣ አውቃቸዋለሁ። በነገራችን ላይ ማን የሆነ ሰው ሲሰበሰብ የቱ ጋር እንደሚገኙ ላውቃለሁ። ግን አዶንያስ በዚህ ሰዓት ሞር ፍቅሩን ካላሳየ ሲያሳያት የነበረው ፍቅር ውሸት ነበር ማለት ነው። ውሸት ነው። ገባች? ውሸት ነበር ማለት ነው። የሱ ሞቲቬሽን ስፒከር ሆኖ ይቀራል ማለት ነው። ሞቲቬሽኑ ይቀርና ስፒከር ሆኖ የሚቀረው ካጠገቧ ሆኖ እንትን ካላለ እንደገና ደግሞ እንድትከሰው ለምን ከውጭ አይደል የመጣው? ህጉን ጠብቆ ሰው አይነካም አይደል? ህጉን ጠብቆ እንድትከሰው ካላረገ እውነትም መከታ አይደለም ማለት ነው። ያ ይወት ለምን ግልጽ የሆነ ነገር ነው እንትን ያላት። እሷ ደበደበኝ ነው ያለችው፣ ግን የሴትነት በማስፈራራት ራቁት ፎቶ ነው ያለው እንዳላዞር ብሎ ለሰዎች የሷን የገላ እርቃን ኢማጂን በማድረግ እሷም ሴትነቷን ዝቅ በማድረግ በማዋረድ ለወደፊት ምንም አይነት ተቀባይነት እንዳይኖራት የወደፊት ህይወቷ ልጅ የመውለድ ህይወቷ የሴት ወግ ማረጓን ህይወቷን ስለነጠቃት ግልጽ የሆነ እናት ትሙት በስነ ስርዓት ኦዲዮ በየቦታ አለ። ቪዲዮም ሊያጠፋው ቢበላው ቢያሸተው ሚዲያና ሞኝ ያዘውን የት ይለቀዋል? የት ይለቃል? መረጃ እሱ እንደ ቀልድ እንደ ፈንና እንደ ገጠመኝ ቢያወራው በመኪና ራሱ ገይቷት ሲሄድ አረብ ይዞት ወደ ፖሊስ ሊደውሉ ሲሉ ያስጣለችው እሷ ራሱ መሆኑ ይሄ ራሱ አንድ ሊጨክንባት እንደሚችል ማስረጃዋ ነው። በነገራችን ላይ ዛሬ የሰፈር ውስጥ እንደዚህ እርቅና ምርቅ አደረግን ቢባል እንደምን ነው የሚባለው? እንደ እንትኑ እረኛ ነው የምትሆኝ። ቀበሮ መጣብኝ እያለ የውሸቱን ጮጮ የእውነት ሲመጣበት ተበልቶ እንደቀረው ማለት ነው። እውነት ኤቪደንስ ሲኖርሽ ሄደሽ ክስ ካስመሰረች ካንስል ስታረጊ ያንኑ ክስ እንደገና ማንሳት አትችይም ሌላ ጊዜ። ምክንያቱም ምህረት አድርገሽ ነበራ። ያ የለመደ ጦጣ የሚባል ነገር አለ። አስተዳደጉ በሰዎች ስቃይ መዝናናት የሆነ ሰው፣ ይሄ ወከባ ድራማ የሚወድ ሰው እዚህ ጋር መጥቶ አንበሳ ስለሰጠ ምናምን ደግነት አይደል። ይሄ ታይታውን ትፈልገዋል፣ ወከባውን ትፈልገዋል። ገባ? የሆነ ነገር ሰጥተ የሆነ ነገር መቀበልን ትፈልገዋል። እንደዛ ዓለም ውስጥ ብቻ የተዘፈቀ ሰው ነው ጆን ዳንኤል። እኔ እንዳየሁት ሰይፉ ጋር እንኳ ካልኩሌት ሲያደርግ ምንድን ነው ያየሁት እኔ አሁን ማለት 41 ሌብል ለኛለ 41 ሌብል በኢትዮጵያ ብር ስንት ሚሊዮን ብር ነው ሲል ከዛ ሰይፉ ሚላ አጨብጭቡለት ሰጪ ስለሆነ ነው። አያችሁ እንደዚህ ይሰጠዋል። እሺ ሰጪ ስለሆነ ነው አጨብጭቡለት አለ። ሰጪ ስለሆነ ነው አለ።
ይሰጣል፣ ትሰጣል። ይሄ ዕቁብ ነው የምትጣጣሉት። ይሄንን ሰጪ ስለሆነ ነው አጨብጭቡለት። እንደዚህ አይነትም መልካም ሰው ነው ብሎ አስጨበጨበ። ለ41 ሌብል አስጨበጨበ። ሰይፉ ፋንታሁን አይታችሁ ከሆነ እንደዚህ አይነት ዓለም ውስጥ ያለ ሰው ነው ጆን ማለት። ሲጨበጨብለትም ቴንኪው ይላል ጎንበስ ብሎ ጋይስ እንዴ ጆን ዳንኤል እኔ እስር ቤት ካልገባ ሰላም አላገኝም። በነገራችን የእውነት ጆን ዳንኤል ተመልሶ እስር ቤት ካልገባ እኔ ጥሩ ስሜት አይሰማኝም። እንደምንም ብለን እሱ እስር ቤት እንዲገባ ማድረግ አለብን። የእውነት ማሌ ነው። ምንም የቲክቶክም የምንም ሰላም አይደለም። ያ አይመስላችሁም ጋይስ? እሱ እስር ቤት ሆነን በጣም ሰላም ነበር፣ ተሳስበን ነበር የምንኖረው። አይታችሁ እኮ ልክ እሱ ሲፈታ ጸብ፣ ህዝቡላ መጣላት ጀመር። ህዝቡላ አካውንቱን በስጋት ማየት ጀመር። ናሆሚ እንዴት ጨዋታው የደራ ነበር ጋይስ። አሁን ተደብሮ ዳሩ እንደዚህ እኔ አልናገርም ነው የሚለው። አይታችሁ እኮ ጸጥ። ቅጣት እንኳን እንደልባቸው መቀጣት አቆም። እነ ራቼና እንንትነው ለጨዋታ አቆም። እሱ እኮ በልጧቸው እንኮ በጨዋታ ምናምን አለም። ተንኮለኝነቱን ያውቁታል። 1 ዓመት ከምናምን ያሳለፈውን ጊዜ በእስር ቤት እንዳለ ትተውት ያመለጡትን ሰዎች ሁላ ወደ ኋላ ለመጣል ወይ ለመመለስ እቅዱ ነው። እኔ ዝም ብዬ ሳየው እቅዱ ማን ነው ትቶኝ ሄደው? ገባች? ማን ነው ድሮ የሚንቃቸው ጋር አሁን ጌም ገብቶ ሲጫወት ለራሱ ይሰማዋል። ሳየው አሁን ዝም ብዬ ሳየው አልታያችሁም? ይሄ ነገር ጋይስ አልታያችሁ? ቤታን ድሮ ንቃት ነበረ ምናምን ባለፈው አይታችሁ ከሆነ እንትን ሲላት እንዴ ከዛ ዘመን በፊት ነው እንዴ ፊት ምናምን ይላታል። እሷ ዞር ስትል እሷን እኮ በሌላ ነገር ሪከርድ እንደምታዩላ አልገባው። ጌም ከእሷ ጋር የሚጫወተው በአሁን ታይም አንድ ተገርሞ ነው እንዴት ለዚህ ደረጃ ደረሰች፣ ሁለት ደግሞ እሷ ናት ወይስ ከሌላ ሰው ጋር የሚጫወተው የሚለውን ነገር ደግሞ ፊቷን ያያታል። አይታችሁ ከሆነ ናሆሚ ነው የሚባለው። ናሆሚ ሙዱ ተከነት ወይ እሱ ጠሮበት እነሱ መጫወት እየከበዳቸው መሰለ። እኔንም ባለውለታችሁ በሚል ማሰር ይፈልጋል። ባለውለታችሁ ነኝ የሚል ሰው ደግሞ ሁሉ ቀን የሱ እንደ ታምራት ገለታ ጀበናውንና እንትኑ እንድታራግብለት ነው የሚፈልገው። ከሱ የሄድክ የመሰለ ቀን ያሳድድሃል። ሌላ ጓደኛ የመሰረትክ የመሰለ ቀን ያሳድድሃል። ጆን ዳንኤል እንደዚህ አይነት ባህሪ ነው ያለው። ያ እንደዚህ አይነት ሰው ደግሞ ጋይስ እንደዚህ ካንተ ጋር ተለያየ በቃ ሪስክ አለላ ብሎ የለም የራሱን እንትን የማይኖር ሰው ጋይስ ኑሮ ነው የሚሆንብ። በጣም ነው ኑሮን የሚያከብድብ። እንድትረሳው ማያረግ ምን ያረግ ዝም ብሎ አለው ለማለት አውቆ ባጠገብ ውል ይላል። አውቆ ውል ይላል። ቴረር ነው የሚለቅብ ጋይስ እንደዚህ አይነት ይሄንን ማንነት አይ ቲንክ የወረሰው ካጎቱ ከዛ ቀንጨራ አጎቱ የሰው ደም ያቀነጨረው አጎቱ ይታሰርልን። እኛ ጋይስ የእውነት
ጃኒ ያለን ትልቁ አማራጭ ያንቺን ሴትነት ላይ የወሲብ ቪዲዮ ምናምን ብሎ የውሸትም ሆነ ምናምን አቀናብረው ያደረጉት ነው። ለዛ ካስ ያስፈልግሻል። እንደገና ለሌላ ሴቶችም ደግሞ መማሪያ እንዲሆን ለሌላ ወንዶች ከዛን መንግስት ወይም ደግሞ በህጉ የተቀመጠው እስር ይገባዋል። ምክንያቱም ኦልሬዲ ከወንጀል ነፃ ሆኖ የተፈታለን በማስጠንቀቂያ የተፈታ ሰው እና ይታሰር። እስቲ ይታሰርልን የምትሉ ጋይስ ለእንትን አይደለም። በቃ እሱን ስታዩ ሰላም አላጣችሁም ጋይስ? ሃይ አዶንያስ ከመሳቅና ከመጫወት ውጪ ውስጥ ምንም የሌለው ልጅ እሱ ከመጣ በኋላ አካውንቱ ሪፖርት እንትኑ ቪዲዮቹ ይነሳል። ምን ይላል ጃኒ እንደዚህ ናዮ ስትመጣ እንደዛ ይታሰርልን። ቼክ ዩር ፖን ምንድን ልካችሁ ነው? ምንድን ነው እንደዚህ የምታሰቃዩ? ምንድን ነው? እኔ 3 ቀን ያላወራሁበት ወሬ ላውራበት እንጂ ገስ ወይ እስቲ ታውቃላችሁ ካላችሁ እዚህ ቴክስት ያ ዛሬ ጃኒ ልትከሰው ልደታ ፖሊስ ጣቢያ ነበረች። መንግስት ግን አስቆማት። ካላቆምሽ ትታሰሪያለሽ አላት። ወጥታ በማስረጃ ልንቀርብ የነበረውን መንግስት አትችይም የአፍሪካ ስብሰባ ስላለ ሁላችሁም ወጥታችሁ በሽምግልና ታረቁ ብሏል። የአፍሪካ ህብረት መንገድ አዘግተው ነው እንደሚካሰሱት እነ በስንቱ ልቃጠላል። መንገድ አዘግተው ነው እንደሚካሰሱት። ፖሊስ ጣቢያ ሁላ ነው እንደ የሚያዘው ለህብረት ስብሰባው እዛ ሁላ ነው እንደ ቂሊንጦ ሁላ ነው እንደሚሰበሰቡት። ኧረ ዝም ብለሽ ስትቀባጠሪ ነው አንቺ ማለት ጃኒና እንትና ሲካሰሱ ይሄ መጥራቃነት እናንተም በፖለቲካ ጋር ልትወስዱ ትፈልጋችሁ ነው ይሁን እሺ የመንግስት እጅ ያለበት ምናምን አይነት ጨዋታ ነው። ከዛን እኔ ወይኔ ምናምን መንግስት ልለው እግዚአብሔር ኤቪደንስ ካለሽ ወጥተሽ ተናገሪ። መንግስት እንደዚህ ያለ የአፍሪካ ህብረት ምናምን አለ ምናምን በዚህ አይነት በየቀኑ የሚጋዳድል ሰው ሁላ ለአፍሪካ ህብረት ተብሎ ይቅር ሊባለው? ክስ የሚካሄደው ፖሊስ ጣቢያ ነው ወይስ መንገድ ዳር ነው? ወይስ የአፍሪካ ህብረት ስብሰባ መካሄጃ አዳራሽ ውስጥ? መንግስትም የስብሰባውን ስራ ይሰራል፣ ፖሊስ ጣቢያም የፖሊስ ስራውን ይሰራል። ማመልከቻ የሚጽፈውን ማመልከቱን ይቀጥላል። ትራፊክም ፊሽካ ይነፋል። መንገድ አዘግተው ነው እንደሚካሰሱት። እንዴ እኔ ግን 3 ቀን አልፌት ስል ገስ እኔን ትታችሁኝ አብዳችሁ ነው ወይስ እኔ ጥያችሁ ቀድሜያችሁ ነው? ገስ ዴ ዋት ዘ ሄላሌ ሳውሪ